አሰልጣኝ ሙሉጌታ አመሰግናለሁ። ጠንካራ የደርቢ ጨዋታ ነበረ። ተመራችሁ፣ አስቆጠራችሁ፣ አንድ ለአንድ ተጠናቋል። እንዴት ነበረ ጨዋታ? ያው ጨዋታው እንደ ደርቢነቱ ያው በጣም ጠንካራ ነበረ። ልዩነቱ ያው ታችና ላይ መሆናችን ስለነበረ ለኛ በጣም አስፈላጊ ስለነበረ ያው እየጠበቅናቸው ነበር። ግን ያው ቀድሞ አግብተውብን ተመልሰን ወደ ግብ አስቆጥረናል። መጨረሻ ላይም ከረፍት በኋላ ተቆጣጥረን ወደ ጎል ለመቀየር ብዙ ኳሶችን ሞክረን ነበረ፣ ግን አልተሳካም። ምናልባት ከመጀመሪያው አጋማሽ ይልቅ ከረፍት በኋላ በርካታ አጋጣሚዎችን አግኝታችሁ ነበረ። ያለ መጠቀም ይታያል ቡድን ላይ። ያ ምናልባት ታች ላለ ቡድን ተጽዕኖ ከፍተኛ ነው ማለት አይቻልም። ያው መቼም አሁን ያው ከባድ ነው። አጋጣሚዎቹን ተጠቅመህ በእንደዚህ አይነት ትልቅ ጨዋታ ላይ ስኮር አድርገህ ብታሸንፍ ጥሩ ነበረ። ግን አጋጣሚዎችን አለመጠቀማችን አሁን ታች በመሆናችን ምናልባት ያለንን ከፍታ ወደ ታች ያደርገዋል። ግን ዞሮ ዞሮ ነገ ከነገ ወዲያ ማስተካከል እንችላለን ይሄን ነገር። በተረፈ ያው ጨዋታው በጣም ከባድ ስለነበረ እኔ ሁሉም ተጫዋቾች ዋጋ ከፍለዋል። በተለይ ከረፍት በኋላ ተቀይረው የገቡትም ልጆች ጥሩ እንቅስቃሴ ሳይተዋል። ለማግባት የሄድንባቸው መንገዶች ደግሞ ጥሩ ስለነበሩ ተስፋ ሰጪ ነው ብዬ ነው ማስበው። ከረጅም ጊዜ በኋላ በጎል በልጣችሁ በጎል መጠን ከወራጅነት ወጣችኋል። በዚሁ ይቀጥላል ማለት ይቻላል። ምንም በቃ ያው እዚህ ውስጥ እስካለን ድረስ አሸንፈህ ወደ ላይ ለመሄድ ግዴታ ጎል ያስፈልጋል። አሁንም ሰርተን ወደዚህ የምንመጣው ግዴታ ለመውጣት ጎሎች ያስፈልገዋል። ለቀጣዩ ጌሞች ደግሞ ተዘጋጅተን እንመጣለን ብዬ አስባለሁ። መልካም አሰልጣኝ አዲሴ አመሰግናለሁ። አንድ ለአንድ አጠናቃችኋል። የደርቢ ጨዋታ ነው። ዝናብ ነበረው። እንዴት ነበር አጠቃላይ ጨዋታው? የደርቢ ጨዋታ ላይ የሚጠበቅ ነገር ነው። ብዙ ተጽዕኖዎች አሉ። የደጋፊው የኛም ጫናዎች አሉ። እነዚህን ጫናዎች በሙሉ ተቋቁሞ ሜዳ ላይ የታየው ፉክክር በጣም ጥሩ ነው። ምናልባት አስቆጥራችሁ ነው የተቆጠረባችሁ። ፍጹም ቅጣት ምት ነው የተቆጠረባችሁ። የተወሰነ መቀዛቀዞች ቡድን ላይ ይታይ ነበር። የባለፈው የኢትዮጵያ ዋንጫ ተጽዕኖ አሳድሮባል ቡድን ላይ? አላሳደረብንም። ምክንያቱም ሙሉ ቲሙን አይደለም ያንን ቲም አይደለም ይዘን የገባ ነው። ወደ 4 ነው 5 ተጫዋቾች ቀይረን ነው። አዲስ ጉልበት ነው። እኔው ጥሩ ነው። እንቅስቃሴው ጥሩ ነው። ልክ ነው። የመጀመሪያው 45 እና ሁለተኛ 45 ላይ የሆነ ለውጥ ይታያል። በተለይ እነሱ ሚድፊልዶቻቸውን ከቀየሩ በኋላ ጥሩ ሚድፊልዱ ላይ ጫና አብዝተውብን ነበር። ጥሩ እንቅስቃሴ ነው ያደረጉት። ምናልባት በዛሬው ጨዋታ የቡድን ጠንካራና ደካማ ጎን ምን ነበር ብለህ ታስባለህ? እንደአጠቃላይ ብዙዎቹ ልጆች 4-5 ልጆች አሁን አዲስ ናቸው፣ ከጌም የራቁ ናቸው። አሁን ጌም ላይ ተከታታይ ጌሞችን አላረጉም። ስለዚህ ጥሩ ነገር ነው። ይሄ ጥንካሬ ነው የሚታየው እና ተስፋ ነገር አለው ማለት ነው። ቲሙ ሙሉ ነው ማለት ይቻላል። አሁንም ግን የሚታየው ጎል ላይ ነው። ጎል ላይ ያለን እንትን አሁንም ይታያል። ምንም እንትን የለውም። ኳሱን እንጫወታለን። በተለይ 45 ደቂቃ ላይ ኳሱን በደንብ ተጫውተናል እኮ በደንብ ፖሰስ ሲደረግ ነበር። ጎል ካላገባን ግን ምንም ጥቅም የለም። አሁንም ጎል ላይ ያለንን ነገር በደንብ ማጠናከር አለብን። ድክመታችን እሱ። አመሰግናለሁ። እኔም አመሰግናለሁ።